ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር ሀቡ? አንዴ በማርያም እኔስ ምን ብዬሽ ነበር? ያው ለልጆችሽ ብለሽ መስክሪ፣ ለልጆችሽ ብለሽ ነበር። ሳራ አንቺም ብለሽኝ ነበር በአካል እንገናኝ፣ ሴቶች ጉዳይን የወሰድኳት ሐኪም ቤትም ሁሉ ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ጸጉር ቤቱ ወስጄ ባይንሽ ታያለሽ። ኪያ ምንድነው የምትፈልገው? ሳራ ሀቡ ኪያ ምንድነው ከኛ የምትፈልገው? ታዳመጣችሁ ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ጸጉር ቤቱ እውነት በወር ገቢው 6000 ብቻ ነበር ወይ የተከፈተላት ጸጉር ቤት? ከተከፈተ ጸጉር ቤት ደግሞ አንድ ጸጉር ቤት 375000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6000 ብር ብቻ ነው ወይ? ለሷ የቤት ኪራይ ሲከፈል የነበረው ለ3 አመት 6000 ብር ብቻ ነበር ወይ የጸጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6000 ብር ብቻ ነው ገቢው ከተባለ ጸጉር ቤቱ አሁን ለምን ቆመ? የዚህቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄው። ጸጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ላንቺ ገና ጸጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁን የሚችልሽ ሼር ኦርደር ሆና ነው የገባችው። አይ እንደዚህ ያህል ገንዘብ ወጥቶ ጸጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ጸጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት። ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ አመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ ዘቡ ውጪ ሄዳለች ምን ይዛለት ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱ ነው አሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ። ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ። በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር እጄ አንቺን መክሰስ ፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር ያደረግነው። አንቺ ታቀኛ የህዝብ ድምጽ ነው። ይኸውልሽ ዘቢባ የህዝብ ድምጽ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። በልጅቷ ሳራ የህዝብ ኮሜንት አንብቢ አንዴ ከይቅርታ ጋር ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ጥያቄ አደረሳችሁ ለምን መልስላችሁ ነው ማስረጃ ስለላከችልኝ ላስረዳሽ። ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ሌላ ክስ አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ጸጉር ቤት አላት ልጅቷ ሼር ኦርደር ሆና ጸጉር ቤት አላት። ምንድነው የምታወሪው? ስለዚህ አሁን ምንድነው የምታወሪው? ሲጀምር ላንቺ የማስረዳት ግዴታ የለብኝም። ላንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ግን ህዝቡን አክብራን የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጪ እያለሽ ነው። ህዝቡ ኮሜንቱን ተመልከቱ። ሀቀኛ ከሆነች አትወጣም። 9000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ነው። ከፈለገች አንድ ጊዜ ዘውዬ የሚታርግ አንድ የሚታርጋት አድራሻዬን በዚህ አደርግላታለሁ። አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ ጋይስ። ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እቺ ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም። አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ። ፍሬ
ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራል አለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። ቆይ አንዴ ኪያ በቪዲዮ እሱዬ ቆይ አንዴ በማርያም እቺ ልጅ ግን ትሰማለች እንደ እየመለሰች እኮ ነው አንተን ስትል እንዲህ ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው ሀቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎችን የሚያማርሩ እናንተም እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይሄንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9800 ሰው ኦልሞስት 10000 ሰው ከኋላም ሌላ ልጅ አለች ይፈጠርበታል። ከኋላም ሌላ ልጅ አለች። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ መልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን ልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው ስለሱ ደግሞ ያስረዳል። እሱን ራሱ ይመልሳል። ተስፍሽ ከ500,000 ወደ አንቺ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ሶ ያቺ 70,000 ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለ ያስረዳቸዋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት። በቪዲዮ በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቱ? እሺ ችግር የለም። ምክንያቱን ትንገረን። ምንድነው መታወቂያ ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምጽ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን መተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምጼ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችዋን ተስፍሽ ራሱ ያስረዳናል። በተረፈ ግን የነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430,000 ብር ፀጉር ቤት ተከፈተበት። እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድነው ምክንያት? አይ ስለማልፈልግ አልወድም። አንዳንዴ ፕራይቬሲ ነገር አለ አይደለ? ሀውዬ
ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ላንቺ አልነግርሽም ይሄንን። እንግዲህ ቲክቶክ ላይ ፍለፊት ነው የምንጋለጠውና እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። በመልክ በመናምን እነሱን በአካል ለማግኘት ፍቃደኛ ነሽ? እርግጠኛ ነሽ? ኦፍ ኮርስ። እሺ ታዲያ ለምን በአካል ለማግኘት ፍቃደኛ ከሆንሽ ለምን ለኔ መታወቂያሽን ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም ካለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንን 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን፣ መልሱ ነው። አዎ፣ ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ አለ እኮ። እስቲ ቪዲዮ የምትሉ ሰዎች አንድ ቁጥር ጻፉ። ቪዲዮ የምትሉ አንድ ቁጥር ጻፉ። ከመልካችን ችግር ምንድን ነው? አካሄድ እንዴ ፐርሰናል እንትን አለ፣ ያሰብከው ነገር አለ። ከመልክ ምንድን ነው? አይ ምን ጠይቃለህ፣ መመለስ ነው። እነሱ ያውለት ለኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለኔ በውስጥ በዋትስአፕ መታወቂያ አስጠይቃለችኝ ለደህንነቷ እንደምትፈራ ሶስተኛ ሰው አሳልፈው አይሰጥም። ለደህንነቷ ፊታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። ሶ እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። አባራተ ይችላል። አይ ህዝብ አምናለሁ፣ ህዝብን አምናለሁ፣ ግን አልወጣም። እኔ አልወጣም። ወን ነገር ሀክም ቢያደርግ ህዝቡ ነው መጥቶን ኖ አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ከጎን ነበርኩኝ። አንድ ቀን አይቻት አላውቅም። ኪያን እንዴ ብለን እንታይ በምን እንገናኝ? እናንተ አግኝቻት አላውቅም። ምን ጉዳይ አለንና እንገናኝ? አሁንም የደወልኩልህ ጉዳይ ስላለሽ እኮ ነው የመጣሽው። አሁን እዚህ ጋር ኢሱ አይደለም ኢሱ አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይሄው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው እነሱም ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ አንቺን ነው ያየነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታን በስ ለምንድን ነው ብለሽ ጠይቂ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። ጥያቄውን ጠይቂ። እሺ ፍሬ አንድ ግቢ ሚውታንሱላት ራስሽ ጠይቂኝ። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚውት እንድታበራ እንጂ የእሷን ሚውት ማብራት አንችልም። ያውልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ። አዎ ከዛ መጀመሪያ ኢሱን ምን አልኩት? ኢሱ አዳምጠኝ። ኢሱ ምን አልኩት? ኢሱ አልኩት ደውዬ ማለት ነው። አቤት እኔ ያው አከራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይሄን ጥያቄ እኔ ቅድም መኪናው ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ። እየጠየቀኝ እንድመልስለት አይደል? የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ አለች። ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባ ማናገር አልፈልግም። ሀቡ እኔ ለማናገርሽ ዘቢባን ወክዬ ዘቢባን አይደለም። ኢሱ አለ ይኸው ኢሱ ያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጡባቸው ጊዜያቶች አሉ። ከፍሎኛል። የተቋረጡ ጊዜያቶች ሲኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች ሁሉም ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን። ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኦኬ ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠውና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ካንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም።
እኔ እንደውም ብር ጨምሩም አላልኩም ያለኝም ኢሱና ኪያ ናቸው ሁለቱ አሁን ባሉበት ብሬ አንቺ ያዥልን እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም ማፌን አውጥቼ ገብቶሻል ጥሩ እሺ ጥሩ ከዛም ይኸውልሽ እሺ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የታረገችው እኔ አላቅም አካውንትም አላቅም ስለ ብሯም አላቅም ስለ አስቤዟም አላቅም ቤቷ ገብቼም አላቅም ገባሽ እኔ ባንክ ቡኳ ማን ጋር ነው የነበረው የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ አረንጓዴ አካውንት ብቻ እንደነበረ እንጂ ለማን ይሁን በማን ይሁን አላቅም የአካውንቷ ሜት እንዳለሁን እኔ አላቅም ብርም ስታወጣ አይቻት አላቅም እሺ እሱ አሁን መናገር አትችልም ማንን እንጠይቅ አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለስ እኔ ታውቃለሁ እሷን ስንጠይቃ ባንክ ደንስታ ስቴትመንት እናስወጣለን ችግር የለም እሺ የቤት ዕቃ ሟልተን አራተኛ አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼ ሄደልን ነው እናንተ አይመለከትም ግን ያንቺ ጥያቄ ነበር እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው ያንቺ ጥያቄ ነበር ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ገንዘብ ታለኝ ነው አዎ ይሄ እናንተን አይመለከትም እሺ አራተኛ ጥያቄ የቤት ዕቃ ሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ በጭራሽ የቤት ኪራይ ይከፍላል እንጂ ዱቄትም አልተፈጨም የእንጀራ ምጣድም አልተገዛም ትምህርት ቤት እኛ ነው ያስገባነው ያንቺ የራስሽ ሪከርድ አለ ሀቡ ያንቺ ቤት የተቀረጸ ሪከርድ አለ እልክልሻለሁ አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት እንደዛ አይደለም ዘቢባ አንደበት ያወራችሁ አለ ሪከርድ ዘቢባ እንደዛ አይደለም ያልኩት ዘቡ እሺ አስረጅኝ እየሰማንሽ ነው እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ ሰምተሽ ከሆነ ላይቭ ላይ ማለት ነው 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣት ተዳደር ያለ ሰው ነበረ አልነበረም በጭራሽ ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 አመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት እዚህ ፓኬጅ ውስጥ የለችበትም እሷ ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው ይሄው ተስፍሻለ አመት ባለን አብረን ያከበር ነው የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን ያገልግል ምግብ አምጥተን ነው በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም በቃ እሱ ነው እንጂ የመጣው ቃል ተገብቶላት ነበር ነው ያልኩት እኔም ባይኔኮ ተመጣጣም አላልኩም አናቅም ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ ህዝብ ሲያዩ እንዲጨበጨብላቸው ከዛ ቃሉን አይፈጽሙትም እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይቭ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም በጣም ብዙ ሰዎች እሱ ነው እንጂ ምጣድ ምናምን አልተገዛም ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር ያንን ነው እንጂ በስጦታ ነው የመጣላት ምጣድ አልተገዛም በስጦታ ኤፍራታ የምትባል ይኸው ተስፋ ያደርገው ያቃታል ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም ለሱ ገንዘብ አላወጣም ምጣድ መጥቷል ስለዚህ አልመጣም እኔ ጋር አልመጣም ምጣድ አልመጣም እሷ ቤት አናቅም እንግዲህ ይሄ ማለት በልጅቷ ማነሽ ብርሃን ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሃል ነው እንጂ እኛ መሃል ላይ ይድረስ አይድረስ ምናቆ ታሪክ የለም ግን እኛ ምን አድርገናል ጤፍ ስለማን ነው ምጣር ስለገባላት ምጣር ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል ግን ጤፍም አልመጣም ምጣድን ቤቷ ውስጥ የለም ዘቡ እንደማሃተብሽ ብለሽ አውሪ ስለማሃተብሽ ብለሽ አውሪ ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣነው እንግዲህ ቤት ውስጥ የለም የት አድርገው እንደሆነ ቤት ውስጥ አልመጣም አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ ቤቷ ካልገባሽ ቤቷ ቻላቀም ብለሻል እኮ ቅድም ማለት በምን ታውቂያለሽ ኤሌክትሪክ እንኳን ዘቢባ መግባታችን በፊት ዋና ጉዳይ አዎ ገንዘቡ ላይ እናተኩር እሺ ዞሮ ዞሮ ፍሬ ቤቷ ገብቻ አላቅም ብለሻል ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል ጤፉም ሊኖር ይችላል ስላላየሽ ሊሆን ይችላል ቤቷን መጣ ይፈትሹ እንግዲህ አላቅም እኔ ከኪያ ጋር ብቻና ኢሱ አለ ከኢሱ ጋር ነው የገባሁት አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል ከፍተን ብፌውን ከፍተን አይተናል
እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ ሜቢ አንቺ ካላችሁ ጠይቂያቸዋሉ። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 አመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቋረጠ ጊዜ ነበር ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለውበትም። በቃ የ3 አመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ ጨርሰዋል። አዎ ተከፍሏል። አዎ ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሏል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ እኔ እንትን ልበል አላለችም ብላለች። ካሁን ከ2 ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱን አናግረኝ ይሄንን ጉዳይ ማለት ነው ምን ሆኖ እንደሆነ። ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበን የከፈለው እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ነው። ሀቅ እንዲወጣ ስለሚፈልግ ነው አርሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች እኮ ናችሁ እንኳን መታወቂያ ልሰጡ። ውሸት ይሁን እውነት ይሄ ህዝብ አያውቅም። ይሄ ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 አመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የእሷ ነው። የኛ ሆኖ አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረር አልችልም። ወልጄ ቤት ግን ፍሬ ነች። እሷ ነች የምታውቀው ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባልኝ። አላስቀረውም። እኔ አቡ ግርግሩ እዚህ ጋር ግርግሩ ማለት ነው። ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ። አቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅ በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ አባቴ እኮ ነው የሚለኝ። ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም። ኪያ እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይሄ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያቺኛዋ የምታገኘው ታገኛለች፣ እቺኛዋ ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሼት ሊደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁ ከታች ያላችሁ ሙኑ እየመጣችሁ ከሌሌባ የምትሉ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው በስድስት ኤኒዌይ ተስፍሽን ቻንስ የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣች አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና ልጅ በሙያዋ በሙያዋን ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። አዎ፣ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወርቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁ።